ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛው ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎቹ ጋር ማዕድ ኃይለም። ቀዳሚ ወዳደረግነው ዜና ስናልፍ የትግራይና የአፋር ህዝብ ለህዝብ ግንኙነት ለማጠናከር ያለመ መድረክ በሁለቱም ህዝብ አጎራባች በሆኑ አዋሳኝ ወረዳዎች የውይይት መድረክ ተካሄደ። በመድረኩም ሁለቱም ህዝብ ወንድም ህዝብ መሆናቸውንና ሰላሙን ለማጠናከር በስፋት እንደሚሰራ ተገልጿል። ሙሉ ብርሃን ዳርጌ በአቶ ጉደን ከተማ ሕንጣላ ወረዳ የአፋርና የትግራይ ህዝብ ተወካዮች የአገር ሽማግሌዎች የተለያዩ የሥራ ኃላፊዎች በተገኙበት የትግራይና የአፋር ህዝብ የሰላም ግንኙነት ለማጠናከር ያለመ የውይይት መድረክ ተካሂዷል። መድረኩ በሕንጣላ ወረዳ የምትገኝ አራ ቀበሌ ዓለም ሰገዳ እና በአፋር አብዓላ ወረዳ በሚገኙ ቦታዎች መካከል ተካሂዷል። በመድረኩ ተገኝተው ንግግር ያደረጉት የትግራይ ደቡብ ምስራቅ ዞን አስተዳዳሪ አቶ ከላለ ሐጋዚ የትግራይና የአፋር ህዝብ ግንኙነት ማጠናከር አማራጭ የሌለው ጉዳይ መሆኑንና በሁሉም የሰላም አውድ መተጋገዝ ይገባልም ብለዋል። የህዝብ ጉርብትና ቀጣይ በመሆኑ ሌሎች መሰናክሎችን ወደ ጎን በመተው ግንኙነትን ማጠናከር ተገቢ መሆኑን አቶ ከላሊ አክለው ገልጸዋል። ነቲ ዝቀበርና የስርዓት ክንቀብር አምባገነኑን የደርግ ስርዓት ለመገርሰስ አብረን አንድ ጉድጓድ ውስጥ የተቀበርን ህዝቦች ነን። ፖለቲከኞች ለጊዜው ቢያጣሉም ከጊዜ በኋላ ግን ያልፋሉ። ስለዚህ በመካከላችን ገብተው ሰላማችንን የሚያደፈርሱ አካላትን ወጊድ ልንላቸው ይገባል። አንድ የሆነ የሰላም መዝሙር መዘመር መቻል አለብን። ሰላምን የሚጠላ ወንጀለኛ ነው። ከዚህ ውጭ ሰርቶ ኑሮውን መለወጥ የሚፈልግ ግን ሰላምን ይሻል። የሕንጣላ ወረዳ አስተዳዳሪ አቶ ጎይቶኦም ተስፋይ በበኩላቸው ሁለቱም ህዝብ ተስማምቶና ተፋቅሮ የሚኖር ህዝብ እና የሆነ ችግር ቢያጋጥመው እንኳን በአገር ሽማግሌዎች በኩል ችግሩን ሲፈታ የመጣ ህዝብ ነው ያሉ ሲሆን ይህንን የሁለቱን ህዝብ መልካም ግንኙነት ለማጠናከር እንደ ሕንጣላ ወረዳ አስተዳደር ከጎናቸው መሆኑን ገልጸዋል። ኣብዚ ኸዚ ጊዜ ብዝተፈላለዩ ምክንያታት በአሁኑ ሰዓት ከተለያዩ አቅጣጫ የተለያዩ ተልእኮ ይዘው የሁለቱን ሰላም ለማደፍረስ የሚሰሩ አካላት አሉ። የሁለቱም ህዝብ ሰላም ለማጠናከር ሲባል አብርተን መስራት ይኖርብናል። ችግሮች ሲፈጠሩም በውይይት መፍታት፣ ችግሮች እንዳይፈጠሩም በሀገር ሽማግሌዎች በኩል በገናው መፍታት ይኖርብናል። ወደ ተሻለ ሰላምና የልማት ስራ እንድንመጣ በጋራ ተጠናክረን መስራት ይኖርብናል። የጋላዒሶ ቀበሌ ተወካይ ሐጅ አሊ ሐዲስ የትግራይ ህዝብ የአፋር ህዝብ ወንድም ነው ካሉ በኋላ ለሁለቱም ህዝብ አንድነትና ሰላም ሲባል አጠናክረው እንደሚሰሩም ገልጸዋል። ሰላም ሊባሉኩ ከሁሉ ልዕሊ ማለቱ ሰላም ከሁሉም በላይ ነው። ሰላም ካለም ሁሉም አለ። እዚህ የመጣ ነው ለሰላም ነው። ስለዚህ በፖለቲካ ሳይሆን ሰላም ፍለጋ ነው እዚህ የመጣ ነው። ትልቅ ህፃን ሽማግሌ ሳይል ሁሉም ሰላምን ማጠናከር አለበት። እኛ ሰላምን አንተውም አንለያይም። የሁለቱም ህዝብ የአገር ሽማግሌዎች ሁለቱም ህዝብ ሰላም ከሆኑ ሌላውም በሰላም መኖር እንደሚችልና ይህንን ለማጠናከርም በቁርጠኝነት እንደሚሰሩ ገልጸዋል። ሰላም እንደሐር ሐድግና አበይንና በል ሰላምን ካልፈለግን ልጆች የት ያድጋሉ? ሰላም ከፈለግን ግን ረቢ ይባርከናል። እርሱም ይጠብቃችሁ። ሰላም ሀሊ ወረሐው አነ ወፊረካቲ ሰላም ሆኖ በሰላም ወጥቼ በሰላም መግባት ነው የምፈልገው። ልጆቻችንና ከብቶቻችንም ቢሆኑ በሰላም እንዲያድሩ ነው የምንፈልገው። እነማ ሰላም ሆነና አይና እንደሊ ሰላም እንዲሆንልን ነው የምንፈልገው። ያም ሆነ ይህ እኛ ሰላም ነው የምንፈልገው። እዚህ ቀድሞም ውይይቶች ሲካሄዱ ቆይተዋል። ያም ሆነ ይህ እኛ ሰላም እንዲሆንልን ነው የምንፈልገው። እዚህ ቀድሞም ውይይቶች ሲካሄዱ ቆይተዋል። በጄኖሳይዳዊ ጦርነቱ ምክንያት የወደመችውን ትግራይ ለመገንባት ዋነኛ ጠላት በሆነው ድህነትና ኋላ ቀር በማሸነፍ በተፈጥሮ ሀብት ላይ መስራት እንደሚገባም የትግራይ ግብርናና ተፈጥሮ ሀብት ቢሮ አስታወቀም። በትግራይ በክልል ደረጃ ከጥር 25 ጀምሮ የአፈርና ውሃ ጥበቃ ስራዎች እንደሚሰሩ ተገልጿል። ፍሬወት ተወልደመድህን በትግራይ በክልል ደረጃ በጽራውን በርታ ወረዳ በቂሕን ቀበሌ የአፈርና ውሃ ጥበቃ እየተከናወነ መሆኑ የትግራይ ግብርናና የተፈጥሮ ሀብት ቢሮ አስታወቀ። በመድረኩ የተገኙት የትግራይ ግብርናና የተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ ዘንድሮ በክልል ደረጃ የአፈርና ውሃ ጥበቃ ዘመቻ በጽራውን በርታ ወረዳ በቂሕን ቀበሌ አስጀምረዋል። አቶ አለም ብርሃን ሀሪፈዮ እንደገለጹት በትግራይ በጄኖሳይድ ጦርነት የትግራይ ሁለንተናዊ ሀብት መውደውን በማስታወስ
በቀጣይም ዋነኛ ጠላት የሆኑት ድህነትና ኋላ ቀርነትን ለማሸነፍ በገቢ ራስን ለመቻል የተፈጥሮ ሀብትን መሰረት ያደረጉ ስራዎች መስራት ይገባል ሲሉም ተናግረዋል። ትግራይ ከ90% በላይ ለድርቅ ተጋላጭ አካባቢ ያላት በመሆኗ የአፈርና ውሃ ጥበቃ ስራዎችን በመስራት አምራችነትን ከፍ ለማድረግ ከየትኛውም ጊዜ በላይ ውጤታማ ስራዎችን መስራት እንደሚገባ የገለጹት አቶ አለምብርሃን ሀሪፈዮ ይህንን ታሳቢ በማድረግም ከጥር 25 2018 ዓ.ም ጀምሮ በትግራይ በይፋ እንደሚጀመርም አክለው ገልጸዋል። በዘንድሮ ዓመት ከ1 ሚሊዮን ህዝብ በላይ በዘመቻው ላይ እንደሚሳተፍና ከ65000 ሄክታር በላይ የአፈርና ጥበቃ ስራዎች ለማከናወን ቢሮ አልሞ እየሰራ እንዳለም ገልጸዋል። የትግራይ ምስራቃዊ ዞን አስተዳዳሪ ዶክተር አብርሃም ሐጎስ በአፈርና ጥበቃ ስራው ላይ ለአመታት መስራታቸውና ውጤቱም ለሌሎች አካባቢዎች ማሳያ እንደሆነም ገልጸዋል። በትግራይ በተከፈተው የጄኖሳይድ ጦርነት ለአመታት ሲከናወኑ የነበረው የአፈርና ውሃ ጥበቃ ስራዎች ላይ ጉዳት እንደደረሰ በማስታወስ ዘላቂ በሆነ መልኩ ችግሮችን በመፍታት በተፈጥሮ ሀብት ላይ ትኩረት በማድረግ መስራት እንደሚገባም ጠቁመዋል። በወረዳው ያለውን የተፈጥሮ ሀብት ችግር ከግምት ውስጥ በማስገባት በክልል ደረጃ በወጣው መርሃ ግብር የአፈርና ውሃ ጥበቃ ዘመቻም ለአንድነትና ለዘላቂ ልማት በሚል መሪ ሀሳብ ቀደም ብሎ መጀመሩን የገለጹት ደግሞ የጽራውን በርታ አስተዳዳሪ አቶ ሀፍቱ ብርሃነ ናቸው። በ12 ሄክታር መሬት ይለማል ተብሎ ከ20 ዓመታት በፊት ግንባታው የተጠናቀቀው ግድብ በታለመለት መልኩ መልማት ባለመቻሉ እንስሳት የውሃ እጥረት እንዳጋጠማቸውና ማህበረሰቡ ውሃ ለማግኘት ራቅ ወዳለ አካባቢዎች እንደሚጓዙም በአካባቢው ያለውን ችግር ገልጸዋል። 40 ቀናት የአፈርና ውሃ ጥበቃ ስራዎች ዘመቻ ላይ በመሳተፍ 182000 ሜትር ኪዩብ ደለል ከግድቡ ለማውጣትና የተለያዩ ስራዎችን ለመስራት እቅድ ተይዞ እየተሰራ እንዳለም ተናግረዋል። በዘንድሮ ዓመት የሚከናወነው የአፈርና ውሃ ጥበቃ ስራ በወረዳው 1072 ሄክታር መሬት 3 ኪሎ ሜትር የሚሸፍን በ24 ተፋሰሶች እንደሚከናወንም ተናግረዋል። በዚህ ዘመቻም በወረዳው ብቻ ከ18000 በላይ ሰዎች ተሳታፊ ይሆናሉ ተብሎ እንደሚጠበቅም ድምጽ ወያነ ዘግቧል። ከ18 ሚሊዮን ብር በላይ ወጪ የተደረገበት የሽረ እንዳስላሴ ማይጸብሪ የግብርና ምርምር ማዕከል ተገነባ። ማዕከሉ በዓለም የምግብ ፕሮግራምና AFSRP በመደበው ገንዘብ የተገነባ አዲስ የእርሻ የምርምር ማዕከል መሆኑ ለማወቅ ተችሏል። ለመለስ አባዲ ዘገባ ፉርቱና ገብሩ። በትግራይ ጄኖሳይዳዊ ጦርነት ሳቢያ የትግራይ ሰሜን ምዕራብ ዞን የሽረ ማይጸብሪ የእርሻ የምርምር ማዕከል ከነሙሉ ንብረቱ መውደሙ ይታወቃል። በዚህ ምክንያትም ሙሉ አገልግሎቱ ተቋርጦ በመቆየቱ በአካባቢው ለሚገኙ አርሶ አደሮች የምክር ድጋፍ ይሁን የምርመራ ስራ ለመስራት እንቅፋት መፍጠሩ ይታወቃል። ይህን ችግር የተገነዘቡ እንደ የዓለም ባንክ፣ FACRP፣ የትግራይ ማህበራዊ ረድኤት ግብረሰናይ ድርጅቶች ለትግራይ የእርሻ ምርምር የሚያገለግል የምርመራ ማዕከሉን በመጠገንና አዲስ በመገንባት ለአገልግሎት አብቅተዋል። የትግራይ ተፈጥሮ ሀብትና የማህበራዊ ረድኤት ኃላፊ አቶ ደስታ ገብረ ሚካኤል የትግራይ ግብርና እንዲያድግ የተለያዩ ምርምሮች እንዲኖሩ ተቋማቸው ከተለያዩ የግብረሰናይ ድርጅቶች ጋር በመተባበር እንደሚሰራ ገልጸዋል። ምርምር ከዳሎ ምርምር ዘወፀ በተለይ አብዛሪ ምርምር ማካሄድ ወሳኝ ነገር ነው። በተለይም የአርሶ አደር ችግር የሆነው የዘር እጥረት ነው። ምርምርን መሰረት ያደረገ በዩኒዮኖችና በማህበራት የተደራጁ ዘር በተሻለ መንገድ አባስቶና አሻሽሎ የሚያቀርብ ያስፈልጋል። ስለዚህ ማዕከሉ መኖሩ ምርምሮችና አዳዲስ ፈጠራዎች እንዲኖሩ አጋዥ ነው። ስለዚህ ከተለያዩ ግብረሰናይ ድርጅቶች ጋር እንሰራበታለን። የሽረ ማይጸብሪ የእርሻ ምርምር ማዕከል ኃላፊ አቶ ይርጋ ገብረ ጻድቃን በበኩላቸው ተቋማቸው ምርጥ ዘር በማባዛትና በማላመድ መሰረት ተደርጎ የተሰሩ ላሉ ስራዎች ድጋፍ መደረጉ ወሳኝ መሆኑ ይገልጻሉ። WFP ስታሪም CFSR ኮይና በዘር እንደ ክልል እየተቸገረን ስለሆነ ከWFP-RC ጋር በመተባበር በዘር ምርምር እየተደጋገፍን ነው እየሰራን ነው። ይህ ማዕከልም ይህንን ችግር ለማቃለል ወሳኝ ነው። የትግራይ የእርሻ ኢንስቲትዩት ዳይሬክተር ዶክተር ገብረ አምላክ በዛብህ በምርምር ላይ የሚሰሩ ስራዎች ለትግራይ የግብርና ዘርፍ ወሳኝ በመሆኑ ሌሎች ተቋማት እነኚህን የምርምር ማዕከላት ለማጠናከር ድጋፍ እንዲያደርጉ ጥሪ አቅርበዋል። በትግራይ ሰሜን ምዕራብ ዞን የማሽላ ዘር አስፈላጊ ነው። ለመላው ትግራይ ነው የሚጠቅመው። ታዲያ ይህ የምርምር ማዕከል መገንባቱ ትልቅ ነገር ነው። ለትግራይ የግብርና ዘርፍ ትልቅ አስተዋጽኦ ይኖራል። ማዕከሉ ሙሉ በሙሉ የተሟላ ባይሆንም መጀመሪያ የሚሆኑ ላቦራቶሪዎች መኖራቸው ጠቃሚ ነው። አርሶ አደሩን በዘር ምርምር እያገዘ ይቆያል። በቀጣይነት ሌሎች ተቋማት ማዕከሉን እንዲያጠናክሩ ጥሪ እናቀርባለን። የትግራይ ሰሜን ምዕራብ ዞን ምክትል አስተዳዳሪ ወይዘሮ ተመርጻ ግዳይ በግብረሰናይ ድርጅቶች ለተደረጉ ድጋፎች በማመስገንና በማድነቅ በዞኑ ቀጣይ የሆኑ ድጋፎች ተጠናክረው እንዲቀጥሉ ጥሪ አቅርበዋል። የምግብ ዋስትናችን ማረጋገጥ የምንችለው እንደዚህ ያሉ የምርምር ማዕከላት ሲኖሩ ነው።
ትልቅ አስተዋጽኦ አለው። ዞናችን ሀብታም ዞን ነው። አሁን ደግሞ አርሶ አደራችን መሰረት ያደረገ ጥናት የምርምር ስራ ሲታከልበት የበለጠ ስራ ይሰራል። በዚህም ራሱን ችሎ ለሌላው ይሆናል። ይህን ማዕከል የከፈታችሁ ግብረሰናይ ድርጅቶች በዞኑ ስም እናመሰግናለን። የደንበኞች ረጅም ወረፋዎችና የባንክ አገልግሎቶች መጨናነቅ ለማስወገድ የቴክኖሎጂ ምርቶችን መጠቀም አለባቸው ሲል የኢትዮጵያ ንግድ ባንክ የመቀለ ዲስትሪክት አስታወቀም። የደንበኞች አገልግሎት ሳምንት ከጥር 19 እስከ ጥር 26 2018 ዓ.ም በተለያዩ መርሃ ግብሮች እንደሚከበር ተመላክቷል። ታደሰ ልጃለም የደንበኞቻችን እርካታ የባንካችን ስኬት ነው በሚል መሪ ቃል ያከበር የሚገኘው የኢትዮጵያ ንግድ ባንክ የመቀለ ዲስትሪክት የደንበኞች አገልግሎት ሳምንት የመክፈቻ መርሃ ግብር በዛሬው ዕለት በመቀለ ከተማ አስጀምሯል። በመድረኩ ላይ ንግግር ያደረጉት የኢትዮጵያ ንግድ ባንክ የመቀለ ዲስትሪክት ዳይሬክተር አቶ ኤልያስ ልሳን ወርቅ እንዳሉት የባንኩ አጠቃላይ ቁጠባ ከ2 ትሪሊዮን ብር በላይ መድረሱ አክለዋል። ባንኩ በበጀት ዓመቱ የመጀመሪያው መንፈቅ ዓመት ከ36 ቢሊዮን ብር በላይ ትርፍ ማስመዝገቡን አስታውቋል። ስለዚህም ሁሉም ስኬቶቻችን ከደንበኞቻችን ጋር በመገኘታቸው ለደንበኞቻችን አክብሮት ለማሳየት የደንበኞች አገልግሎት ሳምንት እናከብራለን ብለዋል። በዓለም አቀፍ ደረጃ ኦልሞስት በየዓመቱ ይከበራል። በክልላችንም ለሶስተኛ ጊዜ ነው እየተከበረ ያለው። አሁን ግን ያው ዋናው እንዲሁ ሳምንቱን ለማክበር ሳይሆን በዚህ ሳምንት የምንሰራቸውን ስራዎች ተግባራዊነታቸው ማረጋገጥ ነው የሚሆነው በየዓመቱ ስናከብር። የመቀለ ዲስትሪክት ቅርንጫፍ አመራሮች አያይዞም ከባንኩ ጋር ያለው የረጅም ጊዜ ደንበኝነት ተጠናክሮ እንደሚቀጥል ሙሉ እምነት አለን ያሉ ሲሆን በየጊዜው በአገልግሎት ዙሪያ የሚሰጡን ግብረ መልስ መሰረት በማድረግ የበለጠ አገልግሎት ለመስጠት ዝግጁ ነን ሲሉም አረጋግጠዋል። የባንካችን ህልውና በደንበኛው ህልውና ላይ የተመሰረተ መሆኑን አውቆ ለሰራተኛው ምስጋናና ክብር የሚሰጥበት ይህንኑ በየጊዜው በማስታወስ አሰራራችንን የምናሻሽልበት ተወዳዳሪ መሆን የምንችልበትን ግራውንድ እየፈጠርን በየጊዜው ደንበኞቻችንን ያው እያከበርን የምንቀጥልበትን ሁኔታ ለመፍጠር የተዘጋጀ ፕሮግራም ነው። ከኛ ጋር በመስራታቸው ማህበረሰቡን የማመስገን ነው። ሲቀጥል ደግሞ የተለያዩ እውቀቶችን ዲቨሎፕ እንዲያደርግ ከባንክ ጋር በመስራቱ ማህበረሰቡ ኢኮኖሚው ላይ ያለውን በጎ አስተዋጽኦ ማወቅ እንዳለበት ግንዛቤ መፍጠር ስራም አለ። እንዲሁም ያው እንደምናውቀው ጊዜው የቴክኖሎጂ ነው። ሁሉም ማህበረሰብ ከጥሬ ገንዘብ ወጥቶ ቴክኖሎጂን በመጠቀም በቀላሉ ግብይቶችን መፈጸም እንደሚችል እሱ ላይም ትልቅ ስራ ለመስራት እድል ስለሚፈጥር ያው እሱን ለማድረግ ነው። የመቀለ ዲስትሪክት ዳይሬክተር አቶ ኤልያስ ልሳን ወርቅ በበኩላቸው ዓመታዊ የደንበኞች አገልግሎት ሳምንት በትግራይ ለሶስተኛ ጊዜ እየተከበረ ነው ያሉ ሲሆን ከመስከረም 19 እስከ 26 2018 ዓ.ም የተተከሉ ዛፎች በመከታተል የአካባቢ ጽዳት በማጽዳት የደም ልገሳ በመስጠት የስፖርታዊ እንቅስቃሴዎችን በማድረግና ሌሎች የተለያዩ መርሃ ግብሮች እንደሚከናወኑም አመላክተዋል። ከደንበኞቻችን ጋር የምንወያይበት መድረክም ይኖራል። ስለዚህ ሳምንቱ ሙሉ ልክ በየዓመቱ እንደምናደርገው በዚህ ሳምንትም ይሄን አስጀምረናል ዛሬ ማለት ነው። ደንበኞቹ ረጅም ወረፋዎችንና የባንክ አገልግሎቶችን መጨናነቅ ለማስወገድ የቴክኖሎጂ ምርቶችን መጠቀም አለባቸው ሲሉም የኢትዮጵያ ንግድ ባንክ የመቀለ ዲስትሪክት ዳይሬክተር አቶ ኤልያስ ልሳን ወርቅ አስገንዝበዋል። ዋናው ኢኮኖሚው የማህበረሰቡ ኢኮኖሚና በግሉ ያለውን እንቅስቃሴ የኢኮኖሚ ሁኔታ አሰላስሎ የሚሄድበት መንገድ ነው በዚህ ሳምንትም ማስተማር አለብን ብለን የምናስበውና ከጊዜ አኳያው ከሌላው ማህበረሰባችን አሁን ብዙ አካባቢዎች የዓለማችን አካባቢዎች የጥሬ ገንዘብ አገልግሎት ኦልሬዲ እየቀረ የሄደበት ዘመን ነው ያለ ነው። ለምንድን ነው እኛ እዚህ እንደዛ ማህበረሰባችን ለምንድን ነው ለብቻው በዚህ አመለካከት የቀረው ብለን ስናስብ ደግሞ ሰራተኞቻችን ማኔጅመንት እንደ ማህበረሰብ የማስተማር ስራ ደግሞ እንሰራበታለን። አገራዊ ፕሮግራም ዋን ዋሽ በትግራይ በ18 ወረዳዎች እያካሄደው ያለው የመጠጥ ውሃ የትምህርትና የጤና ፕሮጀክቶች የሚበረታታ አፈጻጸም እንዳለውና የህብረተሰብ አኗኗር የሚቀይር እንደሆነ ተገለጸ። ፕሮግራሙ በ1.7 ቢሊዮን ብር 367 ፕሮጀክቶችን በመስራት ህብረተሰቡ ተጠቃሚ እንዳደረገ ተገልጿል።
ለፍስሐ መዝገበ ዘገባ ስለ ሻሐጎስ በዋኖሽ ፕሮግራም ተጠቃሚ ከሆኑት የትግራይ ወረዳዎች ውስጥ በሰሜናዊ ምዕራብ ዞን የላዕላይ ማይጨው ወረዳ አንዱ ሲሆን የወረዳው የውሃ አቅርቦት አስተባባሪ አቶ ፍስሐ ጽዮን መኮንን በፕሮጀክቱ የተሰሩት ህብረተሰቡን ተጠቃሚ የሚያደርጉ የንጹህ መጠጥ ውሃ ማስፋፊያ ስራዎች የተሻለ አፈጻጸም ነበራቸው ሲሉ ገልጿል። በመናበብና በመቀናጀት ስለምንሰራም እንደ ወረዳ ጥሩ ስራዎችን ሰርተናል። በቀጣይም እንዲሰሩ መታሰብ ያለባቸው ብለን እንደ ወረዳ ያቀድነው የውሃ ጉድጓዶች ተቆፍረዋል። ዲናሞን በመጠቀም ውሃን የማውጣት ስራ እንዲካናወን ነው የምንጠብቀው። በአስገደ ወረዳ የዋኖሽ ፕሮጀክት ቴክኒካል ኮሚቴ አስተባባሪ አቶ ጸጋይ እምባይም በወረዳው በንጹህ መጠጥ ውሃ ላይ የነበረውን መጓተት መሻሻሉንና በጥራት ግን ያልተሟሉ ችግሮች መኖራቸውን ይህንን ለማስተካከልም ጥረት እየተደረገ መሆኑን ያስረዳሉ። አዙ ላይ ስራቲ በውሃ ስራዎች ላይ ከእጅ መታጠቢያ ስራዎች በስተቀር በዚህ ዓመት እንሰራቸዋለን ብለን በእቅድ ይዘናቸው የነበሩት እቅዶች ሙሉ በሙሉ ተግብረነዋል። በጤናው ዘርፍ አንዲት ቀበሌ እንደ ሞዴል ወስደን ስላብ ለማምረት የኦቢኤስ ስራዎችን ለመስራት ነበር ያቀድነው። ይህንን በመፈጸም በኩል ድክመቶች ነበሩብን፣ ግን ደግሞ ይህንን ገምግመን ወደ ስራ ገብተናል። የትግራይ ውሃና ኢነርጂ ቢሮ ምክትል ኃላፊ አቶ ንጉስ ቢተው በትግራይ 18 ወረዳዎች በዋኖሽ ፕሮጀክት በንጹህ መጠጥ ውሃና በትምህርት ዘርፍ የተሻለ አፈጻጸም መኖሩንና በአሁኑ ወቅት በትግራይ ጊዜያዊ አስተዳደር ስር ካሉት ወረዳዎች ከ40 በመቶ ወደ 57 በመቶ ለማሳደግ የተያዘውን እቅድ ለመተግበር ከዋኖሽ ፕሮግራም የሚገኝ ድጋፍ ወሳኝ መሆኑን ገልጿል። በመድረኩ ከትግራይ ማዕከላዊ ዞን፣ ምስራቃዊ ዞን፣ ሰሜናዊ ምዕራብ ዞን 12 ወረዳዎች የመጡ ባለሙያዎች፣ የወረዳ አመራሮችና ሌሎች የትምህርት ባለድርሻ አካላትና የጤና ባለሙያዎች እንዲሁም የዋኖሽ ፕሮግራም አመራሮች ተገኝተዋል። ዋኖሽ ፕሮግራም ከመንግስትና ከባለድርሻ አካላት በተገኘ 1.7 ቢሊዮን ብር በ18 የትግራይ ወረዳዎች 257 የውሃ ተቋማት፣ 45 የጤና፣ 65 የትምህርት በአጠቃላይ 367 ፕሮጀክት በማሰራት ለህብረተሰቡ ተጠቃሚ ማድረጉ ተገልጿል። ተመልካቾቻችን ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።